የብሔራዊ የጥራት መሰረተ ልማት ማሻሻያ ፕሮጀክት ሲጀመር ክቡር ቅድም እንደተባለው በዛን ጊዜ የሳይንስና ቴክኖሎጂ ሚኒስትር የነበሩት የአሁኑ ክቡር ጠቅላይ ሚኒስትራችን የዚህን ፕሮጀክት ከመነሻው ሐሳቡን በማመንጨት በተደጋጋሚ ዝግቢ ይመላለሱ ስለነበረ ይሄ ያለው ፋሲሊቲ ይሄ አሁን ያለው ተቋም ኢትዮጵያን የሚመጥን አይደለም፣ ኢትዮጵያን የሚመጥን ተቋም መገንባት አለብን ብለው የመጀመሪያውን ሐሳብ በማመንጨት ይሄ ፕሮጀክት ሊጀመር ችሏል። ከዛ ወዲህ ይሄ ፕሮጀክት ከተጀመረ በኋላ ምናልባት እንደማንኛውም ፕሮጀክት የህይወት ዑደት ውስጥ ያለፈ ፕሮጀክት ነው። ተጀመረ፣ ትግበራውን አለፈ። በመጨረሻ ደግሞ ዛሬ የቆምንበት የማጠናቀቂያ መርሃ ግብሩ ነው። እንግዲህ እኔም እድለኛ ሁኜ ሐሳቡ ሲመነጭ ሲወለድ ትግበራው ላይና በተመሳሳይ ዛሬ እዚህ መድረክ ላይ ስቆም በመዝጊያውም ላይ ተገኝቻለሁ። በጣም እድለኛ ነኝ። አንዳንድ ነገር ማለት የምፈልገው ከዚህ አኳያ ፕሮጀክቱ ሲጀመር ቅድም እንዳልኩት እንደ ሀገር የነበረው አቅም በጣም ውስንነት የነበረው በተለይ ለኛ ኮምፓራቲቭ አድቫንቴጅ የምንላቸው እንደ ጨርቃጨርቅ፣ ቆዳ፣ አግሮ ፕሮሰሲንግ እነዚህ በጣም የተመረጡ ታርጌትድ ሴክተርስ ከመፈተሽ አኳያ ውስንነት የነበረው በተለይ ከአቅም አኳያ ከሰው ኃይል ከመሳሪያዎች እና ሌሎችን ፋሲሊቲዎች የነበረው ፋሲሊቲ የማያስኬድ በመሆኑ ያን በመፈተሽ እና ጋፑን አናላይዝ በማድረግ ፕሮጀክት ተቀርጾ ወደ ስራ የተገባበት የመጀመሪያው ፕሮጀክቱ ሲቀረጽ በሶስት ኮምፖነንት በዋናነት የመጀመሪያ ተቋማት ግንባታ ላይ ወይም ኢንስቲትዩሽናል ካፓሲቲ ቢልዲንግ 38 አጠቃላይ ከ50 ሚሊዮን ዶላር 38.2 ሚሊዮን ዶላሩ አጠቃላይ ለኢንስቲትዩሽናል ካፓሲቲ ቢልዲንግ 7.2 ሚሊዮን ዶላር ደግሞ በፕራይቬት ሴክተር ኢንጌጅመንት ላይ ሞር ፎከስ የሚያደርግ ኢንተርሚዲየሪ የሆኑ ተቋማትን በመደገፍ ረገድ ሁለተኛ ኮምፖነንት። ሶስተኛ ኮምፖነንት ደግሞ 4.5 ሚሊዮን ዶላር በአጠቃላይ 50 ሚሊዮን ዶላር ተመድቦ ወደ ስራ የገባ እንግዲህ አጠቃላይ በቅድመ ፕሮጀክት ሂደት ውስጥ ፕሮጀክቱ ተቀርጾ ወደ ስራ የተገባበት በኋላም በተመሳሳይ በፕሮጀክቱ ኪክ ኦፍ ሲደረግ ወይም ሲጀመር የተቀመጡ የአመላካቾች ወይም ደግሞ የውጤት አመላካቾች በርካታ ናቸው። ፕሮጀክቱ የራሱ ኦብጀክቲቭ ተቀርጾ የተገባበት በኋላ በትግበራ ሂደት ደግሞ በርካታ መሰናክሎች ነበሩ። በተለይ ደግሞ ሁለቱ ወሳኝ መሰናክሎችን አልፏል ይህ ፕሮጀክት። የመጀመሪያው ሁላችን እንደምናውቀው ኮቪድ ውስጥ ያለፈ ፕሮጀክት ነው። በኮቪድ ወቅት የሰዎች እንቅስቃሴ የተገታበት በተለይ ደግሞ የዚህ ፕሮጀክት ባህሪው ከውጭ ብዙ ኤክስፓትሪየት የሚያስፈልገው በመሆኑ ብዙ ኤክስፐርቶችን አምተን የመሳሪያ ተከላ መሳሪያ ከውጭ ወደ ውስጥ የምናስገባበት በመሆኑ በኮቪድ ጊዜ ትልቅ ቻሌንጅ ገጥሞት አልፏል። በኋላም ደግሞ ከጦርነት ጋር ተያይዞ አሁንም ባለሙያ ለማምጣት ብዙ ቻሌንጆችን አልፏል። እነዚህን አልፎ ዛሬ የመዝጊያው ላይ ተገናኝተናል ማለት ነው። አንድ ነገር ማለት የምፈልገው ይሄ ፕሮጀክት ከተዘጋ በኋላ ሁለት ጉዳዮች ላይ በመሰረታዊነት መስራት አለበት ብዬ አስባለሁ። እንደ አመራር፣ እንደ አንድ ኤክስፐርት፣ እንደ አንድ በዘርፉ እንደቆየ የስራ ኃላፊ ሁለት ጉዳዮች። አንደኛ በተለይ የተቋማት ኃላፊዎች የተተከሉ መሳሪያዎች፣ የተገነቡ አቅሞች ሙሉ በሙሉ ጥቅም ላይ እንዲውሉ በተለይ ደግሞ አስተማማኝ በሆነ መልኩ ቀጣይነት እንዲኖራቸው ዘላቂ መሆን እንዲችሉ ሳስተነብል መሆን እንዲችሉ ከፕሮጀክት ከተዘጋ በኋላ መሳሪያዎች በተተከሉና ፋንክሽናል በሆኑ ልክ ቀጣይነት ባለው መልኩ አስተማማኝ በሆነ መልኩ አገልግሎት መስጠት እንዲችሉ ለኢንዱስትሪው አስፈላጊውን አገልግሎት መስጠት በሚችሉ ደረጃ ይሄን ቀጣይነት ማረጋገጥ አንዱ ጉዳይ ነው። ሁለተኛው የኔ ቲም ክቡር ዶክተር ካሳሁን የንግድና ቀጠናዊ ትስስር ሚኒስትር ኃላፊነት ነው ብዬ የማስበው ከዚህ በኋላ ሁለተኛው ፌዝ ፕሮጀክት መንገድ ላይ ነው። ከሁለት ዓመት በፊት ኮንሰፕት ተቀርጾ በመንግስት ይሁንታ አግኝቶ ወርልድ ባንክ ሄዶ ግሪን ላይት አግኝቶ መንገድ ላይ የነበረ ፕሮጀክት አለ። ይሄን ጫፍ አድርሰን ሁለተኛውን ፌዝ ፕሮጀክት ላውንች የምናደርግበት ትልቅ ኃላፊነት ከሁላችንም ይጠበቃል። ይሄን ደግሞ
ክቡር ሚኒስትሩ በእርግጠኝነት በቅርቡ ላውንች እንደሚያስደርጉት ሙሉ እምነት አለኝ። ይህን ስናደርግ ከዚህ ቀደም የነበረውን አሁን የምንዘጋውን ፌዝ 1 ፕሮጀክት በዋናነት 3 ሴክተሮች ላይ ስለሆነ ፎከስ አድርገን የሰራ ነው። በጨርቃጨርቅ፣ ቆዳና አግሮ ፕሮሰሲንግ። አግሮ ፕሮሰሲንግም ውስን በሆኑ ኤሪያዎች ላይ ብቻ። ስለዚህ ወደፊት አስፍተን የምንሰራው ሌሎች ዘርፎች ላይ መስራት እንድንችል ምናልባት በዚህኛው ፌዝ ፕሮጀክት ማጠናቀቅ ያልቻልናቸውና ያልሰራናቸውን ስራዎች ለቅመን በሁለተኛው ፌዝ ፕሮጀክት መስራት እንድንችልና እነዚህ ተቋማት አሁን ካሉበት ወደምንፈልገው ደረጃ ማድረስ እንችል። አሁን ያሉበት ደረጃ በአፍሪካ ቀዳሚ የሚያስብል አለ፣ ግን ደግሞ ከዛም በላይ ደግሞ የሚጠበቅ ስለሆነ ይሄኛውን ፌዝ ፕሮጀክት ወደ ስራ እናስገባለን ብዬ አስባለሁ።